والله የመድረሳ ህይወት በጣም ነው ደስ የሚለውና አስኢፍ እዛ ብቀር ደስ ይለኝ ነበር ማለት እንዲያውን ትልቅ ሆኜ የልጆች እናት ሆኜ ላይፉ እንደዛ ቢሆን ሴቱ ነሽ በተለይ ሙስሊም ሴቱ ነው እዛ ቦታ ላይ መቀመጥን እንዴት ትገልጫለሽ? እናቴ በጣም ጀግና ሴት ናት። ዲንን ሳታቅ የኖረች ነች እና ለኔ ሞዴል ነች። ለኔ ብቻ ሳይሆን ለብዙ ሴቶች ማለት ነው። ወደ ትዳር ሲገባ ሴት ልጅ እስኪ ለትዳር እንዴት ነው ራሷን ማዘጋጀት ያለባት? በጣም የሚገርመኝ አንድ አጋጣሚ እናቴ 12 ስማር ታመም ያለው አልኩሽ እና አንድ ቀን ታመም እንዲ ተኝቻለሁ። እሷ ደግሞ ስራ ትታለች እኔን ለማስታመም ማለት ነው። እና በቃ there was ትንሽ ፕሮብሌም ነበረ። ከዛ ቁጭ ብላ ሌሊት ላይ አጠገቤ ነበረችና አልহামዱሊላህ ረቢል ዓለሚን አለች። ከዛ እንዴ አልኳት ማሚ አንቺ ቆይ ዛሬም አልহামዱሊላህ ይያለሽ አልኳት። እኔ 12 ለመፈተን ፈተና እየደረሰ አንድ ስንት 5 ወር ሳልማር ለፈተን በዛ ላይ እግሬና እጄ ታመሜ መነሳት አልችልም። አንቺ ስራ ተተሽ ቁጭ ብለሻል እንዴት ነው አልহামዱሊላህ የምትለው? ምን የተሻለ ነገር አለ አልኳት። እኔ ዲን ተመሬ ምን ብዬ ማለት ነው። አንዲት ሴት ምን አይነት ሴት መሆን አለባት? በኢኮኖሚ ሊሆን ይችላል በእውቀት ሊሆን ይችላል በምን ራሷን ታዘጋጅ ብቁ ሴት ለመሆን? በጣም ያበላሸን ነገር ቢኖር የትዳርን ህይወት ቲዮሪቲካሊ መናቀውና ፕራክቲስ የተለያየ ነው። ሴቶች ምንን ማሳካት ይችላሉ አስተዳደር ላይ ሲሆኑ? እኔ በሴቶች ማሳካት የማይቻል ነገር አለ ብዬ አላስብም። ምንን ማሳካት ይችላሉ ሳይሆን ምንም የማያሳኩ አሉ ብለሽ ከጠየቅሽኝ ምንም የለም። ስለዚህ ሁሉንም ነገር እንችላለን። ሁሉንም ነገር ይችላሉ። ይሄንን ስል ግን ሮል አለ